ኤፌሶን ምዕራፍ 3 ቁጥር 10 እግዚአብሔር ሰው በአዲሱ ትርጉም ቢነበብ ደስ ይለኛል። ኤፌሶን ምዕራፍ 3 ቁጥር 10 ታስታውሱ ከሆነ ሚስጥር በሚል ባለፈው ሳምንት አይተናል። ከዛ በፊት ሚስጥሮች ገልጠናል። ክርስቶስና ሰው የተዋሃዱበት አንድ የሆኑበት እሱ ስጋ ሲለብስ ከሰው ጋር አንድ ነው የሆነው። አምላክ ከሰው ጋር አንድ ነው የሆነው። በሱ ማንነት ውስጥ ሆነ በእግዚአብሔር ፊት በልበ ሙሉነት ነው የምንቀርበው። በክርስቶስ ሰውነት ውስጥ ገብተን ነው የምንቀርበው። በቀለ አይደለም ወደ እግዚአብሔር የሚቀርበው፣ በክርስቶስ ልብስ ውስጥ ነው የምንገባው ወደ እግዚአብሔር አብ። ስለዚህ የምንጸልየው የምንጠይቀው የምንፈልገው የሚደረግልን በክርስቶስ ስለሆነን እንጂ ጥሩ ሰው ስለሆነን ክፉ ሰው ስለሆነን ከሌ ስለሆነን አይደለም ነው። አያችሁ፣ ከዛ ከድሮ ማንነት ወጣን፣ ከሰው መለኪያ ወጣንና በክርስቶስ ውስጥ ገብተናል ነው አሁን ሐሳቡ። ባለፈው ያወራነው ቁጥር 10 ላይ ሐሳቡም በአሁኑ ዘመን በቤተ ክርስቲያናት አማካኝነት ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማያዊ ስፍራ ላሉት አለቆች እና ባለስልጣናት ትታወቅ ዘንድ ነው ይላል። እነዚህ በሰማያዊ ስፍራ ያሉት አለቆች ማን ናቸው? አልተገለጸም። ግን ኤፌሶን ምዕራፍ 6 ላይ በደንብ ስለምናብራራው እናልፈዋለን። ግን በሰማያዊ ስፍራ ያሉት አለቆች መናፍስቶች ናቸው። በአይን አይታዩ። የምድርን ግን ስትራክቸር ሰው እንዲያምስ ክፉ እንዲሆን የሚያደርጉት አየር ላይ የተቀመጡ መናፍስቶች አሉ ነው የሚለው። እግዚአብሔር ግን ራሱን በቤተ ክርስቲያን ስለሚገልጥ በተለያየ ጥበብ ይገልጣል። ሲገልጥ እነሱም ያያሉ ይላል። ለእግዚአብሔር ክብር ይሰጣሉ። እስቲ በእኔ ህይወት በርስቲ በእኔ ህይወት መናፍስቶች በርስቲ መናፍስቶች ለእግዚአብሔር ይገዛሉ። ለእግዚአብሔር ይገዛሉ። አየ በቤተ ክርስቲያን በሚገልጠው ጥበብ እነሱ ያያሉ ነው። መናፍስቶቹ ያያሉ። ጳውሎስ ቆዳ አለቆች ስልጣናት ጌትነት የሚባሉት ያያሉ። በዚህ ቤተ ክርስቲያን ውስጥ የሚገለጠው ጥበብ የመንፈስ ቅዱስ ኃይል የዲያብሎስ ስራ ሲፈርስ ያያሉ። እነሱም እጅ ይሰጣሉ። የዋጡትን ሰዎች ይፈታሉ፣ ይለቃሉ። እና ይሄ ነው የሚለው። ወደፊት እናየዋለን። ማን ናቸው እነዚህ አለቆች፣ ስልጣናት፣ ጌትነት፣ ኃይላት የሚባሉት ምንድናቸው? ኤፌሶን 6 ላይ ውጊያችን ከነሱ ጋር እንደሆነ ይናገራል። እናያለን ወደፊት። ከዛ ለእናንተ ጸልያለሁ ብሎ ጸሎት ተናገረ። በቀደም ዕለት የእግዚአብሔር ሰው ሲያስተምር ነበረ። ከነዚህ ጸሎት ውስጥ ለእናንተ ስል በሰማዩ አባትነት ሁሉ የሚሰየመው ከአብ ዘንድ ስለሆነ አባት እሱ ስለሆነ በሱ ፊት ስለእናንተ በረከካለሁ አለ። መጀመሪያ ምንድነው? ክብሩን ሲሞላባችሁ በመንፈስ ትጠነክራላችሁ ነው ሐሳቡ። በመንፈስ የጠነከረ ሰው ምንም ነገር አይቋቋመውም። የእግዚአብሔር መንፈስ ክብር ሁልጊዜ ክብር ይሄ የሚመጣው በትምህርት አይደል፣ በጸሎት። እስቲ ህይወቴ በሉ፣ እስቲ በእግዚአብሔር መንፈስ ክብር በሉ። ስጸልይ በሉ፣ እስቲ እለት እለት ይሞላል በሉ። በክብሩ ስትሞሉ መንፈሳችሁ ይጠነክራል ይላል። በእግዚአብሔር ክብር የምትሞሉት ስትጾሙ እግዚአብሔርን ስታመልኩ ነው። ረጅም ሰዓት መዝሙርም ከፍታችሁ ለእግዚአብሔር ክብር ስትዘምሩ በእግዚአብሔር ክብር ትሞላላችሁ። ይሄ እንደዚህ አይነት ደግሞ የእግዚአብሔር ሰው አለ። እሱ ሲዘምር አብሮ ማምለክ ነው። አምልኮ እግዚአብሔር ይወዳል። መዝሙር እግዚአብሔር ይወዳል። ሲያሞካሹት ሲያመሰግኑት ደስ ይለዋል። ያኔ በእግዚአብሔር ክብር ትሞላላችሁ ነው የሚለው እዚህ ጋር። ከዛስ በመንፈስ በውስጠኛው ሰውነታችሁ ትጠነክራላችሁ። ይሄ መጀመሪያው ሐሳብ ነው። ሁለተኛው ደግሞ ክርስቶስ በእምነት በውስጣችሁ ይኖር ዘንድ ይላል። ክርስቶስ የለም እንዴ? አለ። ግን በእምነት ምን ማለት ነው? ለሁሉም ነገር ክርስቶስ እንድትሉ ነው የሚፈልገው። አያችሁ፣ ክርስቶስ እንደ ሐሳብ ሳይሆን መድኃኒዓለም ነው። በቃ አንድ ቀን መስቀል ላይ አድኖናል በቃ ብሎ ሰዎች እዛ ጋር ጥግ ያስቀምጡትና መፍትሄ ሲፈልጉ ነከሌ ጋር ነው የሚሄዱት። ነከሌ ጋር በሰው በመናፍስት በተለያየ አቅጣጫ ነው የሚሄዱት። መፍትሄ ክርስቶስ ጋር አለ አይሉ። እስቲ እኔ ውስጥ ያለው ክርስቶስ ነው። እኔ ውስጥ ያለው ክርስቶስ ለሁሉ መፍትሄ አለው። ለሁሉ መፍትሄ አለው። እንደዛ እንድትሉ ነው ክርስቶስ በእምነት በውስጣችሁ ይኖር ዘንድ እንደሚሰራ
ኃይለኛ እንደሆነ እስቲ የኔ ጌታ በሉ ቀኛት የኔ ክርስቶስ በሉ እስቲ መፍትሄ አለው በሉ ሰውን መፍታት ይችላል በሉ ማዳን ይችላል በሉ እኔ ጋር መፍትሄ አለ በሉ ሴትዮዋ ትልቅ ሰው ናቸው ቤተክርስቲያን ብዙ አመት ያገለገሉ ናቸው ማለት በጸሎት ግን መጽሐፍ ብዙ እውቀት የላቸው እና አንዴ የሆኑ ሰዎች በሆነ ጉዳይ ይቸገሩና ቤተክርስቲያን መፍትሄ ሲጠይቁ አይ ይሄንን ያንችለው ሌላ ቦታ መፍትሄ ፈልጉ ብለው ይልኳቸዋል ሰዎች ሴትዮዋ ይሰማሉ አንድ ነገር ያውቃሉ ሁሌ የሚጸልዩለት አምላክ ሁሉ ጊዜ መልስ እንደሚሰጣቸው ያውቃሉ የቤተክርስቲያኑ ስርዓት ስለሆነ መፍትሄ የለም ተብለው ተልከዋል ሰዎች እሳቸው ኖ የኔ ጌታ መፍትሄ ያለው ሰዎቹን አፈላልገው ሄደው እኔ ጋር መፍትሄ አለ አሉ ሰዎቹ ደግሞ እንዴት ያውቃሉ የሚያውቁት ሰው አለ ሊያገናኙን ነው ከሰው ጋር ምናምን ብለዋል አይ እኔ ጋር መፍትሄ አለ ይሏቸውና ቤታቸው ወስዱና ምሳ ነገር ምናምን አድርገው በሉን ጸልይ ይሏቸዋል እሱንማ ቤተክርስቲያን ያው አንቺንም ብለው ላኩን አይደል አይ የኔ ጌታ ይለያል እስቲ ይለያል ብሎ ከዛ ጸልየው ይሸኟቸዋል አይ ብለው ሰዎቹ ብዙም እንትን አላሉ ጉዳዩ ትልቅ ስለሆነ ከላይ የሚያገናኝ ነገር ስለሆነ ብለው ይሄዳሉ የኔ ጌታ ዛሬ ከዚህ ቤት ስትወጡ ካልሰጣችሁ እኔ ጋር መጣችሁ ጠይቁ እኔ እጠየቃለሁ አሉ ሴትዮዋ እስቲ እኔ ጌታን አምነዋለሁ በሉ እውነቴን ነው የምላችሁ ሁሉ ጊዜ የምትጠሩት ኢየሱስ የምታመሰግኑት የምትፈልጉት ጊዜ የማይመጣ ይመስላችኋል ከሴትዮዋ በሄዱ በአጭር ሰዓት ሊሆን ይችላል ከላይ በምንም አይነት ሊሆን የማይችል ኔትወርክ ተፈጥሮ እነዛ ሰዎች ተሻገሩ እስቲ ይሆናል በሉ እስቲ አያችሁ የግድ ብዙ የመጽሐፍ ቅዱስ እውቀት ላይኖር ይችላል ብዙ ሰውም ላያውቃችሁ ይችላል ግን ጌታ ምን እንደሚወድ ታውቃላችሁ የሚያምነው ነው ይወዳል በእምነት ጌታ በጣም ይደሰታል እስቲ አምነዋለሁ በሉ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም በትንሽ በትልቁ ማመን ነው የሚሻለው እስቲ አምናለሁ በሉ እስቲ ይሆናል በሉ እስቲ ጌታ ከኔ ጋር ነው በሉ እስቲ እንደ እምነት እግዚአብሔርን ደስ የሚያሰኘው ነገር የለም በጣም የሚገርም ነገር ነው ምን አለ በቃ የእግዚአብሔር ባህሪ ነው አለ አንድ ትልቅ የእግዚአብሔር ሰው በቃ የእግዚአብሔር ባህሪ እንዲህ ነው አለ ከሚሊዮን ሰዎች መካከል እምነት ወዳለው ሰው ይመጣል ስንት የተሰለፈ ሰው እያለ አለ አልፎ እዛ ያመነው ሰው ይመጣል አካሄድ እንዲህ ነው አለ ምን ይደረጋል እስቲ ታስታውሳላችሁ ይሄን ስነግራችሁ የምታስታውሱት ማን ነው የዳሰሰችው ሴት ያ ሁሉ ሰው ያጋፋው ኃይል ግን ለማን ሄደ እንዲሁ ከመሬት ተነስታችሁ ጌታን ማመን በቃ አልፎ ስንት ሰው አልፎ እናንተ ጋር ይመጣል ይሄ የእምነት አካሄድ ነው ምንም ሊደረግ አይችልም አምናለሁ ይሆናል ክፍተት ምንም ነገር እስቲ አስቡት እስቲ 12ቱ ተልከው 10ሩ ሽው አሉ አይደል 10ሩ እኮ ትክክል ነው ሪፖርት ያደረጉት እኛም በጣ እነሱ ዝሆን ናቸው አሉ ልክ ናቸው እኮ ሰዎች እኮ ወደ 12 ሜትር ነው የሚያካክሉት ኒፍሊም ይባላሉ 12 ሜትር ሰው አለ እንዴ እዚህ ቤት እኮ አይበቃው በስጋ ትክክል ናቸው ግን ስጋ ሪፖርት እንድታረግ አይደለም የተጠራው አንተ ይሄ እኮ ነው ችግሩ ገና ልትጸልይላቸው ስንል የሚነግሩን ሪፖርት የዶክተር ነው እነሱ በጣም ዶክተሩን ሰምተው አምነውታል ልትሞቺ ስለምትሺ ከዚህ በኋላ ተጠንቅቀሽ በጣትሽ ተራመጂ ምግብ አትቢ በደንብ አተንፍሺ ተጠንቀቂ ምክንያቱም ደም ምርመራው ውጤቱ እንደሚያሳየው መሞትሽ ነው መገልበጥሽ ነው ይሄንን አምነው መተው ይሄን ነው ሪፖርት የሚያደርጉት እኔ አልሰማም በቃ አሞሻል ታመሻል
ይጸልያል ተቆሻ በቃ አያችሁ የሚያስገቡትን ነገር ይሄንኑ ሪፖርት ይዘውት ለሰው ለጓደኛ ያለኝን ዶክተር ሰምተሻል እንደዚህ ብሎኝ እንደዚህ ከዛ ቤት ደግሞ ለአባቷ ከዛ ለእናቷ ለጓደኛዋ ለወንድሞቿ 50 ጊዜ ከተው ጭራሽ የፍርሃት መጠኗ 100 ዲግሪ ደርሶ ገና ምንም ሳትሆን እስቲ ምን አለበት ዶክተሩ እንደዚህ አበቃሽ እግዚአብሔር ይባርክ እኔ ግን ምንም አልሆንም እስቲ ምንም አልሆንም በል ሰውየው ብሏል የሆኑ ኬስ ሰውየው ሊሞት ነው በቃ ቤተሰብ ተስፋ ቆርጧል በቃ መሞታቸው ነው ቄስ እናምጣና ይናዘዙ ተብሎ ቄሱ ተጠርተው ልጄ ያው እንግዲህ መሞትህ ነው የምትናዘዘው ካለ ብለው ጠጋ ሲሉ አንገታቸውን ሳባረግና እናሲዝ አልሞትም እዚህ ያው ነኝ በሉት ክርስቶስ በእምነት በውስጣችሁ ይኖር ዘንድ ነው ተጠቀሙበት እዚህ ውስጥ ያለ ኃይል ከተጠቀምክበት ይሰራል እዚህ አስቀምጦ ግን ፍለጋ ነው ውጤት በየቦታው ነው ፍለጋ አያችሁ የእግዚአብሔር ቃል በቂ የእግዚአብሔር ቃል ውስጥ ከሌለ ሰው ወደ ውስጡ አይም ወደ ውጪ ነው መፍትሄ ፍለጋ የሚዞረው እዚህ ስራ ተሰርቷል በዚህ ሁለተኛው ደግሞ የስራችሁ መሰረታችሁ በፍቅር ይጸና ዘንድ ይላል በክርስቶስ የተወደዳችሁበትን ፍቅር እንድታውቁ ይላል በጣም ቁልፍ ነገር ቀላል ነገር እንዳይመስላችሁ ስር መሰረታችሁ በፍቅር ይጸና ዘንድ ማለት እስቲ እግዚአብሔር መቼም ቢሆን በሉት እግዚአብሔር መቼም ቢሆን እኔን አይጥለኝም ወዶኛል በሉት የወደደኝ በሉት እስከ መስቀል ድረስ ነው በሉት እስከ መስቀል ድረስ ነው ምንም ቢሆን እግዚአብሔርን እናንተ ማስቀየም አትችሉ እስቲ ከመስቀሉ በርስቲ ከመስቀሉ የሚያልፍ ጥፋት አላጠፋም ምንም ቢሆን እግዚአብሔርን አስቀይማችሁ ገሃነም ሊከታችሁ እስቲ አይችልም ወዶኛል አንደኛ እግዚአብሔር የሚፈልገው ነው ታውቃለህ እኛ የወደደንን መጠን ጥልቀቱን ነው የሚለው ስፋቱ ርዝመቱን ይላል ጳውሎስ መግለጽ ስላቃተው ምን ያለው ብትረዱ ይላል ኃይል ይሆንላችኋል የሚለው ይኸው በተገለጠ መጠን ሊያበረታችሁ ለሚችል ለዚህ እኮ ነው ገና ትንሽ ነገር ካረግን ጭንቅላታችን ብቻ አይደለም ሌባው አለ ከሳሽ አንተም ብሎ ደግሞ የሚገርመው እኮ የእሱ ድፍረት እኮ ነው እሱ ሌባ ነው አመፀኛ ነው ክፉ ነው ሰይጣን ነው ግን እሱ ደግሞ ከላይ ሆኖ አንቺ ሰው ነሽ እንዴ አንተ ሰው ነህ እንዴ አንተስ በሉት እስቲ ሌባ በሉት እስቲ እሱም ሰው ሆኖ እሱም ሊወቅስ አንቺ አሁን አንቺ ትጸልያለሽ እንዴ አንቺ ለሰው ብትጸልይ አሁን ይሳካል ለምን አንቺ እኮ ያሰራሽን ታውቂዋለሽ እስቲ አያገባም በሉት የእግዚአብሔርን የፍቅር ጥልቀት ያልተረዳ ሰው ቶሎ ብሎ ይከሰሳል ለማ መቼ ልኮ ነው ያውቃል እሱ እስቲ ስተት ነው ልኮ ነው ያውቃል በቃ አያችሁ ህሊናችሁ የሚያቆስል ነገር ይዞ ይመጣል የበቀደም የባለፈው እንትና ሳትጸልይ የቀረሽው እንትና አያችሁ ይሄ ሁሉ የሚያመጣው ሰዎች የእግዚአብሔርን የፍቅር ጥልቀት ስለማያውቁ አይቀየርም በክርስቶስ አንድ የዳነ ሰው ምንም አይሆንም አሜን ምንም አይሆንም እግዚአብሔር ሐሳቡን አንዴ አይቀይርም በፍጹም የፍቅሩ ጥልቀት መስቀል ላይ ነው ቅድም እያልኩት ነበረ ሰው የፈለገ ቢያጠፋ እሺ ተከፍሏል በልስ ሰው ያው የሚዘራውን ስለሚያጭድ እኮ ነው መከራውን የሚያጭድ ኃጢአትን የሚዘራ መከራን ምን ይላል ያጭዳል እኮ ስለሚል ነው ስላጨደ እግዚአብሔር ጠልቶታል እንዴ እሺ ተከፍሏል በል በፍጹም ይሄ ማይሻር ፍቅር ነው በቃ በማይሻር ፍቅር ወድጄሻለሁ ነው የሚለው ቃል በቃ ጥልቀት ስፋቱ ራሱ አይታወቅም ማለት እሱ በገባ ለዚህ እኮ ነው እስቲ ቆይ ምንድነው ከእግዚአብሔር ፍቅር የሚለየን አለ ተራራ ነው ከፍታ ነው ዝቅታ ነው ቁልቁለት ምንም ነገር ሊለየኝ አይችልም ማለት ለምን ፍቅሩ ስለገባው እኮ ነው እናንተም ደግሞ አለ
መሰረታችሁ ፍቅር ላይ ነው መጽናት ያለበት። ከሰው ጋር ስለተግባባን አገልግሎት ያንን ስለምናገለግል ምናምን ወይ ስለምንተዋወቅ ወይ ቤተሰብ ስለሆነ አይደለም። በፍጹም ማላቃተን እሷን የግድ በፍቅር ማገልገል አለብኝ። እሷን በአላቃት በዘራ ሊገናኝ በምናምን ሊገናኝ በቋንቋ እስቲ በክርስቶስ ፍቅር እንተዋወቃለን። በቃ አገለግላለሁ። መሰረታችሁ ፍቅር ነው ማለት ያለበት። ፈጽሞ መፍረድ አንችልም ሰው ላይ። ተከፍሏል ማለት ተከፍሏል። አየ መንፈስ ቅዱስ በእግዚአብሔር ፍቅር ነው የሚሰራው ነው ማለት። በፍጹም ይውላችሁ ሰውን ስለጠላችሁት እምትፈርዱበት ከሆነ ያቺው መፍረጃዋ ተመልሳ ወደ እናንተ ትመጣለች ነው የሚለው። ያዕቆብ እኮ ነው የሚለው ያለ ምህረት ፍርድን የሚያረግ እሱም ያለ ምህረት ይፈረድበታል ይላል ያዕቆብ ላይ። በጣም ኃይለኛ ነገር ነው። ስለዚህ እናንተ ቢያቅታችሁ እንኳን ጌታው ይሄው ላንተ ሰጥቻለሁ ማለት ያለበት ተላልፎ መሰጠት አለበት። ለእግዚአብሔር ነው፣ ለዛውም ለሰይጣን አይደለም። ስለዚህ ይሄ ነው መሰረታችን ፍቅር ብቻ ነው። እዚህ መሰረቴ ፍቅር ነው በል። ማንንም መጥላት አልችልም በል። ሌላው ምን ይላል? እስከ እግዚአብሔር ሙላት ድረስ ደርሳችሁ እንድትሞሉ ይላል። እስከ እግዚአብሔር ፍጹም ሙላት። ጳውሎስ ይህን ትምህርት ከየት አመጣው ካላችሁ ራሱ ኢየሱስ ክርስቶስ ነው ያለው። የሰማዩ አባታችሁ ፍጹም እንደሆነ ምን ሁኑ። በቃ ሙላታችን እስከ እግዚአብሔር ልክ ነው። አያችሁ እግዚአብሔር ፍጹምነት ድረስ እንዴ ሰው ይችላል እንዴ? አዎ ይችላል። በምን? እስቲ በእግዚአብሔር መንፈስ በል። እንደ እግዚአብሔር ፍጹም መሆን ይችላልው በል። በጥረቴ ግን አይደለም በል። በቃ አያችሁ የኛ በጎበዝ ስለሆነ ምናምን አይደለም። በሰው ጥረት በፍጹም ሰው ጥሩ እግዚአብሔርን ያክል መሞላት አይችልም። እንደ እግዚአብሔር ፍጹም መሆን አይችልም። ክርስቶስ ለምንድን ነው ታዲያ በሰማዩ አባታችሁ ፍጹም እንደሆነ ፍጹማን ሁኑ ይላል? እንዴት? እስቲ በእግዚአብሔር መንፈስ በል። በቃ መንፈስ ቅዱስን በመቀበል በመከተል እሱን እለት እለት በመሙላት በአምልኮ በእግዚአብሔር ፊት በመገኘት የእሱን ፍጹምነት ነው የምንወስደው። ስለዚህ ይቻላል በል እስቲ። ይሄ ነው የመጨረሻው ሐሳብ ምንድነው? ቁጥር 20 ላይ በጣም የሚያስደስት ቃል ነው ያለው። እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን በእኔ ውስጥ የሚሰራው ኃይል በል እስቲ። የትንሣኤ ኃይል ነው በል። በእኛ ውስጥ እንደሚሰራው ኃይል መጠን ይልና ከምንለምነውና ከምንጠይቀው ማለት ነው ከምናስበው ሁሉ በላይ እጅግ አብልጦ ሊያደርግ ለሚቻለው ይላል። 100 ጠይቀ ከሆነ 200 ይሰጣል። እስቲ አባቴ በል እስቲ። 100 ስጠይቀው በል 300 ያደርገዋል። እዳው ኮምቢ ከጠየቀውና ጭራሽ ከምታስበው በላይ እስቲ ይችላል በል። ይችላል። ሁሉ ጊዜ መጀመሪያ ከመጸለያችሁ በፊት እምነት አሰባስቡ። ሁሉ ጊዜ ያለ እምነት ጸሎት ጩኸት ነው። ለምሳሌ እግዚአብሔር ሆይ ድረስልኝ ይችላል አንድ ሰው ጩኸት ብለን እንጠራዋለን። በእግዚአብሔር ቃል ላይ ግን መጥቶ በእኛ እንደሚሰራው ኃይሉ መጠን ከምንለምነውና ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው ለእግዚአብሔር ተብሎ ስለተጻፈ አባት ነው ከምጠይቀው ከማስበው በላይ ልታረግልኝ ትችላለህ። ጨረስክ ማለት ነው። ጸሎቱ ተፈጸመ። እስቲ ሆነ በል እስቲ ሆነ። አየህ እምነት አስቀድመህ ነው የምታምነው። እየጸለይክ አይደለም የምታምነው፣ መጀመሪያ ነው የምታምነው። እስቲ እንቀንጃችሁ ነው የምጸልየው ጸሎት በል እስቲ የምጸልየው ጸሎት ውጤታማ ነው። በተለይ እኔ ከጸለይክ ከጠየቅኩ ቀድሞ ይፈጸማል። አሁን እንዲህ እያልክ
እስቲ እኔም ማወራው በልስቲ እኔም መጸልየው አሜንና አዎን ነው በል አሜንና አዎን ወዲያው ይፈጸማል ይኸው አንዳንድ ትልልቅ አሮጊት ሴቶች ይኸው እኔ ምላሴን ካወጣው በቃ ወዲያው ተጠንቀቅ ይላል ይኸው ጸሎታቸውን እንዴት እንደሚያምሩ ታያችሁ ጸሎት እኮ ቀድመ ነው ማመን ያለብን ኢየሱስም ያለቁ አለ ቀድማችሁ እንደዚህ ያለ የምትጸልዩትና የምትለምኑትን እንደሆነላችሁ ብታውቁ ብታምኑ ይሆንላችኋል አለ እንደገና ደግሞ ዮሐንስ ደግሞ ምን አለ የጸለይነውና የለመነው እንደሰማን ብናቅ እንደሆነልን ደግሞ እናውቃለን ቀድሞ ምንም ነገር እኮ ሳይፈጠር መጀመሪያ አሁን ለጸልይ ነው ይሁን አሁን ልናገር ነው ይሁን ሲናገረው ይሆናል ይሄን ክፍል አንብበን እንጸልያለን እስቲ አውጡ እስቲ ማርቆስ 11:23 ይሄን ቃል ቤታችሁ ወስዳችሁ 10 ጊዜ አንብቡት እንደኛ እድለኛ ሰው የለም ቃሉ ቁጭ ብሏል ቃሉን ተመርክዞ የሚጸልይ ጸሎት ሁሉ የሚነገር ንግግር ሁሉ ይሆናል ኢየሱስም መልሶ እንደዚህ አላቸው ማርቆስ 11:22 ኢየሱስም መልሶ እንዲህ አላቸው በእግዚአብሔር እመኑ አለ እመኑት አባቴን እመኑት አለ እውነት እላችኋለሁ ማንም ይሄን ተራራ ተነቅለ ወደ ባህር ተወርወር ቢለውና ይህንም በልቡ ሳይጠራጠር ቢያምን ይሆንለታል ስለዚህም በጸሎት የምትለምኑትን ሁሉ እንደተቀበላችሁት አድርጋችሁ ብታምኑ ይሆንላችኋል አሎ ምንድነው ያልኩት